ተከራዮችን ቤቱን ለራሴ ወይም ለዘመድ እፈልጋለሁ በሚሉ አከራዮች ላይ የከተማ አስተዳደሩ የማያዳግም እርምጃ እወስዳለሁም ብሏል። የአዲስ አበባ ከተማ አስተዳደር የቤት ኪራይ ጭማሪ ጣሪያ 11.5 በመቶ ማደጉን ተከትሎ ሕግን በመጣስ በህገወጥ መንገድ የቤት ኪራይ ጭማሪ በሚጠይቁ አከራዮች ላይ ከባድ አስተዳደራዊና ህጋዊ እርምጃ እንደሚወስድም ቤቶች ልማትና አስተዳደር ቢሮም አስታውቋል። የከተማ አስተዳደር ቤቶች ልማትና አስተዳደር ቢሮ እንደገለጸው ከሆነ አንዳንድ አከራዮች በተቀመጠው የህግ ማዕቀፍ ውስጥ ከመስራት ይልቅ ህገወጥ አሰራሮችን እየተገበሩ ይገኛሉ ብሏል። በተለይም ተከራዮችን ቤቴን ለራሴ ወይም ለዘመድ እፈልጋለሁ በሚል ሐሰተኛ ምክንያት በማስለቀቅ በምትኩ ከፍተኛ የኪራይ ዋጋ በመጫን የ11.5 በመቶ ጭማሪውን ህጋዊ አስመስሎ የመጫን ተግባራት በስፋት እየተስተዋሉ ይገኛሉ ብሏል። በተጨማሪም አከራዮቹ በውሉ ሰነድ ላይ የከተማ አስተዳደሩን የ11 በመቶ ጣሪያን በመጥቀስ ህጋዊ መንገድ እየተስማሙ በተግባር ግን በአፍ እጅግ ከፍተኛ ዋጋ በመደራደር ተከራዩ ለከፍተኛ የገንዘብ ጫና የሚዳረጉበት የድርብ ውል አሰራር የተለመደ እየሆነ መምጣቱን የተሰጡ ጥቆማዎችም ያመለክታሉ ብሏል። ይህ ድርጊት በግልጽ ህግ ተጠያቂ የሚያደርግ ህገወጥ ተግባር መሆኑን ቢሮ አስገንዝቧል። በዚህ ረገድ ተከራዮች ጥንቃቄ እንዲያደርጉም ቢሮ አሳስቧል። በተለይም በአፍ የተጠየቁ ከፍተኛ የክፍያ ዋጋ በውሉ ሰነድ ላይ ካልተቀመጠ ተከራዮች ክፍያቸውን ሁልጊዜ በባንክ በኩል ብቻ እንዲፈጽሙ በማድረግ ህገወጥነቱን በማስረጃነት እንዲይዙ መክሯል። ቢሮ አክሎም አከራዮች መተሳሰብና ሰብአዊነትን እንዲያስቀድሙም ጥሪ በማቅረብ ህግን ተላልፎ በሚገኙ ላይ ከባድ አስተዳደራዊና ህጋዊ እርምጃ እንደሚወስድም በጥብቅ አስጠንቅቋል። ሁላችሁም በኮሜንት ላይ እንኳን ተወለድክ መልካም ልደት በማለት ለተወዳጁ ድምጻዊና ለሙዚቃው ንጉስ ቴዲ አፍሮ መልካም ምኞታችሁን ግለጹለት። ዛሬ ሐምሌ 7 ቀን 2018 ዓ.ም የክቡር ዶክተር አርቲስት ቴዎድሮስ ካሳሁን ወይም ደግሞ ቴዲ አፍሮ 50ኛ ዓመት የልደት በዓሉን እያከበረ ይገኛል። ዘመን በማይሽራቸው ሙዚቃ ስራዎቹ የኢትዮጵያውያን ልብ የገዛው በ1993 ከመጀመሪያው አልበሙ አቦጊዳ ጀምሮ በ1997 ያስተሰርያል። በ2004 ደግሞ አገሪቷን ሙሉ ያነቃነቀው ጥቁር ሰው በ2009 ደግሞ የዓለም አቀፉን የሙዚቃ ሰንጠረዥ ቢልቦርድ ወርልድ አልበም ቻርት ቁጥር 1 ደረጃን በመምራትም የኢትዮጵያን ስም በዓለም አቀፍ ደረጃ ያስጠራው ኢትዮጵያ የተሰኘው ድንቅ አልበም እንዲሁም ደግሞ በመጨረሻም ከዓመታት ቆይታ በኋላ ኢትዮሪካ የተሰኘውን አልበም በዚሁ በያዝነው በ2018 ዓ.ም ለአድማጮቹ አበርክቷል። እስኪ እናንተ ከነዚህ ሁሉ አልበሞቹ የትኛውን የበለጠ ተወዳላችሁ? ሐሳባችሁን በኮሜንት አካፍሉን። ብዙዎቹም ደግሞ ቴዲ አፍሮ ዘፋኝ ብቻ አይደለም እርሱ የማህበረሰብ አስተማሪና የሰላም ሰባኪ ነው በማለትም የቴዲ አፍሮን ክብር ከፍ አድርገው ለማግለጽም ይሞክራሉ። ለማንኛውም ግን ዛሬ ሐምሌ 7 ቀን 2018 ደግሞ 50ኛ ዓመት የልደት በዓሉን እያከበረ ይገኛል። አስደንጋጭ የተባለ መኪና አደጋ በአዲስ አበባ ግራር ኮንዶሚኒየም አካባቢ መድረሱ ተሰምቷል። በዛሬው ዕለት ከስልጤ ሰፈር ወደ ግራር ኮንዶሚኒየም በሚወርደው መንገድ ላይ አስደንጋጭ የትራፊክ አደጋ መከሰቱ ነው የተገለጸው። አንድ ሲኖትራክ ቁልቁለቱን በሚወርድበት ወቅት ፍሬን በመበላሸቱ ምክንያትም ከቁጥጥር ውጪ ሆኖ በግምት እስከ 6 የሚደርሱ መኪናዎች ላይ ጉዳት እንዳደረሰባቸው ነው የተገለጸው። በአደጋው አንድ ሰው ቪትስ መኪና ውስጥ የነበረ በአስቸኳይ ወደ አለርት ሆስፒታል ተወስዶ የሕክምና እርዳታ እየተደረገለት እንደሚገኝና እንዲሁም ደግሞ ሙሉ በሙሉ የተጎዳች ቪትስ መኪና ውስጥ የነበረች አንዲት ሕፃን ልጅም በሚያስገርም ሁኔታ ምንም ጉዳት ሳይደርስባት በሰላም መውጣት መቻሏ ነዋሪዎች ከስፍራው ገልጸዋል። ከባድ የጭነት ተሽከርካሪዎችን የምታሽከረክሩ ወገኖች ወደ ቁልቁለት ከመግባታችሁ በፊትም ፍሬናችሁ በሚገባ መፈተሽና ተገቢው ፍጥነት መያዝ እንዳለባችሁ ማሳሰቢያም ተሰጥቷል። ሁቲዎች ከ4 ዓመት በኋላ ለመጀመሪያ ጊዜ ሳውዲ ላይ የባሊስቲክ ሚሳኤል ጥቃት ማድረሳቸው ታውቋል። ከጀርባ የምታዩትን አብሃ ኢንተርናሽናል ኤርፖርት ላይ ነው ጥቃት የተፈጸመው። ትናንትና እንደነገርኳችሁ እንግዲህ የሁቲዎች መጠቀሚያ የሆነው ሰናአ ኤርፖርት ላይ እዚህ ጋር የምታዩት አይነት ጥቃት ተፈጽሞ ነበረ። አንድ የሁቲ ዴሌጌሽን የጫነ የኢራን አውሮፕላን መጥቶ ሰናአ እንዳያርፍ እንግዲህ ነው ይህ ጥቃት ተፈጽሞ የነበረው። ይህንን ጥቃት እየፈጸምኩት እኔ ነኝ ያለው የየመን ኢንተርናሽናል ሬኮግናይዝድ የሆነው ሌጂቲሜት መንግስት እኔ ነኝ የፈጸምኩት ቢልም ሁቲዎች ግን ነው ሳውዲ ነች የፈጸመችው ብለው አኪውዝ ሲያደርጉ ነበር። አኪውዝ ብቻ ሳይሆን እንግዲህ አጸፋን መልሳለን ብለው ሲዝቱ ነበረ። በዛቻቸው መሰረት እንግዲህ ትላንትና አዳሩን ወደ ባሊስቲክ ሚሳኤሎች ወደዚህ አብሃ ኢንተርናሽናል ኤርፖርት ተኩሰው ከ4 ዓመት በኋላ ለመጀመሪያ ጊዜ የተባለ ጥቃት ሳውዲ ላይ ፈጽመዋል። ከ2022 በኋላ እንግዲህ የጦርነት ቆሞ ነበር። እንደምታውቁት ከ2022 በፊት በየመንና በሳውዲ በምትመራው ጥምር ጦር መካከል ከፍተኛ ደም አፋሳሽ የሆነ ጦርነቶች ሲካሄዱ ነበረ። ነገር ግን 2022 ላይ ሁቲዎች የሳውዲ ኢነርጂ ፋሲሊቲዎችን መምታታቸውን ተከትሎ ኢንፎርማል የሆነ ኦፊሻል አግሪመንት ባይኖርም
ግን ኢንፎርማል የሆነ የተኩስ አቁም ስምምነት ኖሮ ተኩስ ቆሞ ነበር። ላለፉት 4 ዓመታት ተኩስ አልነበረም። አሁን እንግዲህ ያንን እንደ አዲስ ያንን የመለሰ ጥቃቶች ተፈጽመዋል ማለት ነው። ሳውዲ አጸፋ ትመልሳለች አትመልስም የሚለው ነገር እስካሁን ድረስ የታወቀ ነገር የለም። በኢራን ጦርነት እንግዲህ ሳውዲ ከሌሎች የገልፍ ሀገራት የተለየ ጥቅም ነበራት። ላይክ በሁርሙዝ መዘጋቱን ተከትሎ ሌሎች የገልፍ ሀገራት በተለይ እነ ኩዌት እነ ኢማራት እነ ቃጣር ምናምን የመሳሰሉት ሁርሙዝን ተጠቅመው መሸጥ ነዳጃቸውን መሸጥ ባይችሉም ሳውዲ ግን ጂኦግራፊካሊ ሰፊ መሆኗን ተከትሎ እንግዲህ በሁርሙዝ በኩል መሸጥ ብትከለከል በዚህ በቀይ ባህር በኩል በፓይፕላይን ስትሸጥ ነበረ። ነገር ግን አሁን ከሁቲዮች ጋር የሚደረግ መተኳኮሶች ወደ ለየለት ጦርነት የሚያመሩ ከሆነ ምናልባትም በቀይ ባህር በኩል ነዳጇንም እንዳትሸጥ ልትከለከል ኦር ልትታገድ ኦር ነገራቶች ኮምፕሊኬት ሊያደርጉባት የሚችሉበት ፕሮባቢሊቲ ስላለ ልትመልስ ትችላለች ወይስ አትመልስም የሚለው የታወቀ ነገር የለም። ለማንኛውም ግን ከ4 ዓመት በኋላ እንደ አዲስ ይህ ጦርነት እንደ አዲስ ማገርሸቱ ታውቋል። የሳውዲ አጸፋዊ ምላሽ የሚመለስ ከሆነ የበለጠ ነገራቶችን ኮምፕሊኬት የሚያደርጋቸው ነው የሚሆነው። ለማንኛውም እስካሁን ድረስ በሳውዲ በኩል ምንም የተባለ ነገር የለም። አጸፋ ትመልሳለች አትመልስም የሚለውን ግን I guess we will see። ዛሬ ቴዲ አፍሮ 50ኛ ዓመት የልደት በዓሉ ነው። የኢትዮጵያን ዘመናዊ ሙዚቃ ደማቅ ኮከብና የታሪክ መዝገቢያው ነው። ተወዳጁ ቴዎድሮስ ካሳሁን ቴዲ አፍሮ ዛሬ ሐምሌ 7 ቀን 2018 50ኛ ዓመት የልደት ቀኑንም ይዟል። አቦጊዳ ከጥቁር ሰው እስከ ኢትዮጵያና በቅርቡ ዓለም አቀፍ ገበያውን ባናወጣው ኢቶሪክ አልበሙ ቴዲ ላለፉት 25 ዓመታት የኢትዮጵያን ልብ በዜማና በግጥም ሲያስተሳሰርም ቆይቷል። በስራዎቹ ፍቅርንና አንድነትን ታሪክን እየሰበከ ቴዲ ዛሬ ግማሽ ክፍለ ዘመን የህይወት ጎዳናውንም አሳክቷል። መላው የሙዚቃ አፍቃሪያን አድናቂዎቹም ለዚህ የዘመናችን የጥበብ ሰው ደማቅ መልካም ምኞታቸውን እየገለጹለትም ይገኛሉ። ለመሆኑ ከቴዲ አፍሮ የሙዚቃ ስራዎች መቼም ቢሆን ከልባቸው የማይጠፋውና እጅግ የምትወዱትን የቴዲ ሙዚቃ ኮመንት ላይ ገለጹልኝ። መልካም ምኞታችሁን ተመኙለት። በዛሬው ዕለት ማለትም ሐምሌ 7 ቀን 2018 ዓ.ም አንድ አሳዛኝ መረጃ ተሰምቷል። በአዲስ አበባ ግራር ኮንዶሚኒየም አካባቢ ከባድ የትራፊክ አደጋ ደርሷል። በዛሬው ዕለት ከስልጤ ሰፈር ወደ ግራር ኮንዶሚኒየም በሚወርደው መንገድ ላይ አስደንጋጭ የትራፊክ አደጋ ተከስቷል። አንድ የጭነት መኪና ወይም ሲኖትራክ ቁልቁለቱን በሚወርድበት ወቅት ፍሬን እምቢ በማለቱ ወይም በመበላሸቱ ምክንያት ከቁጥጥር ውጪ ሆኗል። በአደጋው ምክንያት በግምት እስከ 6 የሚደርሱ መኪናዎች ላይም ጉዳት ደርሶባቸዋል። እንዲሁም ሙሉ በሙሉ በተጎዳች ቪትስ መኪና ውስጥ የነበረች አንዲት ሕፃን ልጅ በሚያስገርም ሁኔታ ምንም ጉዳት ሳይደርስባት በሰላም ለመውጣት ችላለች። አበር ዜና ዛሬ ሐምሌ 7 ቀን በዚህ ሰዓት በዚህ ዕለት ከቴዲ አፍሮ ጋር በተያያዘ አንድ መረጃ ተሰምቷል። ልንገራችሁ። በዛሬው ዕለት ሐምሌ 7 ቀን 2018 ዓ.ም የንጉሱ ቴዎድሮስ ካሳሁን ቴዲ አፍሮ ልደት ነው። እስቲ የቴዲ አድናቂዎችና ወዳጅ ቤተሰቦቹ ሁላችሁም መልካም ልደት በሉት። መልካም ምኞታችሁን ግለጹለት። ሸገር አዱገነት እልልታ ተሰምቷል። ታላቅ የፍቅር ሰው ቴዲ አፍሮ ተወልዷል። ከራዩ ማህፀን ተወለደ ቴዲ ካሳ ብሎ ማልቀስ አበቃ ከእንግዲህ እምዬ ጦቢያ ምንኛ ቀንቶሻል። መቅደላ ያጣሽውን በአዲስ አግኝተሻል። ፍቅር አስተማሪ ጀግና ወጥቶልሻል። ቴዲ አፍሮ መልካም ልደት ብለናል። ለወቅታዊ ታማኝና ፈጣን መረጃዎች እንኳን ተወለድክ በሉ። ተወዳጁ ድምጻዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ በዛሬው ዕለት 50ኛ ዓመት የልደት በዓሉን እያከበረ ይገኛል። ከድምጻዊው ስራዎች መካከል የትኛውን ሙዚቃ ከልባችሁ ተወዳላችሁ? ኮሜንት ቦክስ ላይ አስቀምጡልኝ። ለፈጣንና ወቅታዊ መረጃ የፎሎ ምልክቷን ተጫኑ።